ለዕለቱ ከያዝናቸው ጥንቅሮቻችን መካከል በዋጃ ጥሙጋ የህወሓት ታጣቂዎች ሐሽሽና ጋንጃ እየተጠቀሙ እርስ በርስ እየተደባደቡ ጉዳት እያደረሱ ነው ተብሏል። ከአላማጣ ሰርገው ወደ ደላንታ የገቡ የህወሓት ታጣቂዎች ላይ የጸጥታ ኃይሎች ከባድ እርምጃ ወሰዱባቸው። በደቡብ ምዕራብ ኢትዮጵያ ከእናቶችና ህፃናት ጤና በጀት ተቀንሶ ለሁለት አይፎን 17 ፕሮ ማክስ ስልኮች ግዢ ተደረገ ተብሏል። የድብደባ ቪዲዮ ምርመራ ተጠናቆ መዝገቡ ለፍትህ አካላት ተላከ። ቻይና ጃፓንንና ጀርመንን በመብለጥ የዓለም የመኪና ኤክስፖርት ቀዳሚ ሀገር ሆናለች። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። በዋጃ ጥሙጋ አካባቢ የሚገኙ የህወሓት ታጣቂዎች ሐሽሽና ጋንጃ እየተጠቀሙ በመካከላቸው ከባድ ግጭትና ድብድብ እየተካሄደ ነው። በዚህም የተለያዩ ታጣቂዎች ላይ ጉዳት እየደረሰ መሆኑን የአካባቢው ታጣቂ አመራሮች ገልጸዋል። እንደ አካባቢው ታጣቂ አመራር ገለጻ በዋጃ ጥሙጋ የሚገኙ ታጣቂዎች ሐሽሽና ጋንጃ መጠቀማቸው በመካከላቸው የሚፈጠረውን ግጭት እያባባሰው ነው። ታጣቂዎቹ እርስ በርስ በመደባደብ ላይ ሲሆኑ በድብድቡ ምክንያት ጉዳቶች እየደረሱ እንደሆነ ተገልጿል። ይህ ሁኔታ በአካባቢው ያለውን የታጣቂዎች ውስጣዊ ቁጥጥር እያዳከመ መሆኑን የሚያሳይ ሁኔታ እንደሆነም አመራሮቹ ጠቁመዋል። በተለይም ታጣቂዎች በራሳቸው መካከል ግጭት ውስጥ መግባታቸው ለአካባቢው የጸጥታ ሁኔታ ተጨማሪ ስጋት ሊፈጥር እንደሚችልም ተገልጿል። በዋጃ ጥሙጋ አካባቢ ያለው ሁኔታ ከቁጥጥር ውጭ እየሆነ መምጣቱን የገለጸው የአካባቢው ታጣቂ አመራር በታጣቂዎች መካከል የሚፈጠረው ድብድብና ግጭት እየተባባሰ መሄዱንም አስታውቋል። በቀጣይ መረጃችን ከአላማጣ ወደ ደላንታ የገቡ ታጣቂዎች ላይ የጸጥታ ኃይሎች እርምጃ ወሰዱ ተባለ። ከራያ አላማጣ በሌሊት ሰርገው ወደ ደላንታ ፀሐይ መውጫ አካባቢ የገቡ የህወሓት ታጣቂዎች ላይ ዛሬ የመንግስት የጸጥታ ኃይሎች ከባድ የተባለ እርምጃ መውሰዳቸውን የአንጎት ወረዳ 11 ቀበሌ የወጣ መረጃ አመልክቷል። እንደተገለጸው ታጣቂዎቹ ከራያ አላማጣ በሌሊት በመንቀሳቀስ ወደ ደላንታ ፀሐይ መውጫ አካባቢ ሰርገው ገብተዋል ተብሏል። በአካባቢው የጸጥታ ስጋት መፈጠሩንም የፀሐይ መውጫ ነዋሪዎች በቅርብ መግለጻቸው ታውሷል። በዚህ የጸጥታ ስጋት ላይ የመንግስት የጸጥታ ኃይሎች ዛሬ እርምጃ እንደወሰዱ የተገለጸ ሲሆን ለግማሽ ቀን ያህል ኦፕሬሽን መካሄዱንም መረጃው ጠቁሟል። እንደተጠቀሰው ይህ ኦፕሬሽን ከፀሐይ መውጫ በግምት 15 ኪሎ ሜትር ርቀት ላይ መካሄዱም ተገልጿል። በአካባቢው የተፈጠረው የጸጥታ ስጋት እና የዛሬው ኦፕሬሽን በደላንታ አካባቢ ያለውን የጸጥታ ሁኔታ እንደገና ትኩረት ውስጥ አስገብቶታል ተብሏል። በቀጣዩ አሳዛኝና አስገራሚ መረጃችን በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ጤና ቢሮ ለህፃናትና ለእናቶች ጤና እንዲሁም የስነ ምግብ ፕሮግራም ከተመደበው በጀት ላይ ገንዘብ ተቀንሶ ለሁለት ዘመናዊ ስልኮች ግዥ መዋሉን የሚያሳይ ደብዳቤ በማህበራዊ ሚዲያ መሰራጨቱን ተከትሎ ጉዳዩ ከፍተኛ ቅሬታን እያስነሳ ነው። በተለይም ገንዘቡ ለእናቶችና ለህፃናት ጤና እንዲሁም ለስነ ምግብ ፕሮግራም ተመድቦ እያለ ለስልክ ግዢ መዋሉ በርካታ ዜጎችን ለምን የሚል ጥያቄ እንዲያነሱ አድርጓቸዋል። በማህበራዊ ሚዲያ ይፋ በተደረገው የቢሮ ደብዳቤና ደረሰኝ መሰረት ለሁለቱ አይፎን 17 ፕሮ ማክስ ስልኮች በአጠቃላይ 796,000 ብር ወጪ መደረጉ ተጠቅሷል። የአንዱ ስልክ ዋጋም 398,000 ብር እንደሆነ በወጣው ሰነድ ተመላክቷል። ይህም በአንድ በኩል የእናቶችና የህፃናት ጤና እንዲሁም የስነ ምግብ ፕሮግራሞች የሚጠየቁ በጀት፣ በሌላ በኩል ለዘመናዊ ስልኮች ግዢ መዋሉ የበጀት ቅድሚያን በተመለከተ ጥያቄ እንዲነሳ አድርጓል። በተለይም ተጋላጭ የሆኑ እናቶችና ህፃናት የህክምናና የምግብ ድጋፍ በሚፈልጉበት ወቅት የእነዚህ ፕሮግራሞች ከተመደበው በጀት ገንዘብ ተቀንሶ ለከፍተኛ ዋጋ የስልክ ግዢ መዋሉ ተገቢ ነውን የሚል ጥያቄ በዜጎች ዘንድ እያስነሳ ይገኛል። በርካታ ዜጎችም ድርጊቱን በመቃወም የህዝብ ገንዘብ በተለይም ለጤናና ለህፃናት ስነ ምግብ በተመደበ በጀት በምን ምክንያት እንደዚህ ያለ ግዢ እንደዋለ ግልጽ ማብራሪያ እንዲሰጥም ጠይቀዋል። በቀጣይም በቅርቡ በማህበራዊ ሚዲያ በስፋት ሲሰራጭ የነበረው የድብደባ ቪዲዮ ላይ የተደረገው የፖሊስ ምርመራ መጠናቀቁንና የምርመራ መዝገቡም ለፍትህ አካላት መላኩን የአዲስ አበባ ፖሊስ አስታወቀ። የአዲስ አበባ ፖሊስ ህዝብ ግንኙነት ኃላፊ ኮማንደር ቶማስ እሸቴ ለብስራት ሬዲዮ እንደገለጹት የተጠቀሰው ድርጊት ጥቅምት 14 ቀን 2018 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ በጓደኞች መካከል በተፈጠረ ግጭት የተፈጸመ ነው። ፖሊስ ጥቆማው ከደረሰ በኋላ ተጠርጣሪዎቹን በቁጥጥር ስር በማዋል ለ3 ሳምንታት ምርመራ ሲያደርግ መቆየቱንም ኮማንደር ቶማስ ገልጸዋል። ይሁንና ቪዲዮ በማህበራዊ ሚዲያ በስፋት መሰራጨቱ የጉዳዩን ትኩረት እንዲስብ አድርጎታል። ፖሊስ አስፈላጊውን ማጣራት ካጠናቀቀ በኋላ የምርመራ መዝገቡን ለፍትህ አካላት መላኩን አረጋግጧል።
በመሆኑም ቀጣዩ ጉዳይ ሂደት በህግ አግባብ እንደሚታይ ተገልጿል። ኮማንደር ቶማስ እሸቴ ለጉዳዩ ጥቆማ በመስጠት ለተባበረው ህብረተሰብም ምስጋናቸውን አቅርበዋል። በተጨማሪም የሰዎችን ምስል ወይንም ቪዲዮ ያለ ፈቃድ ቀርጾ ማሰራጨት ህጋዊ ችግር ሊያስከትል ስለሚችል ማህበረሰቡ በማህበራዊ ሚዲያ ይዘቶች ሲያጋራ ጥንቃቄ እንዲያደርግም አሳስበዋል። ወላጆችም ልጆቻቸው ማህበራዊ ሚዲያን በምን መልኩ እንደሚጠቀሙ በተለይም የሌሎችን ሰዎች ምስልና ቪዲዮ ሲያጋሩ ተገቢውን ክትትልና ምክር እንዲሰጡም ጥሪ አቅርበዋል። በቀጣይም ቻይና ጃፓንንና ጀርመንን በመብለጥ በዓለም የመኪና ኤክስፖርት ገበያ ቀዳሚ ሀገር ሆና መውጣቷ ተገለጸ። ለረዥም ዓመታት የዓለምን የመኪና ኤክስፖርት ገበያ በበላይነት ሲመሩ የቆዩት ጃፓንና ጀርመን አሁን በቻይና ጀርባ ተቀምጠዋል። በ2024 ቻይና ወደ ውጭ የላከችው የተሽከርካሪ ቁጥር 5.5 ሚሊዮን ያህል ደርሶ ነበረ። አሁን ግን የኤክስፖርት አቅሟን ከ7 ሚሊዮን ተሽከርካሪዎች በላይ መድረሱ ተጠቁሟል። በንጽጽር ጃፓን ወደ 4.2 ሚሊዮን የሚጠጉ ተሽከርካሪዎችን፣ ጀርመን ደግሞ 3.4 ሚሊዮን ያህል ተሽከርካሪዎችን ወደ ውጭ በመላክ ከቻይና በኋላ ተቀምጠዋል ተብሏል። የቻይና ፈጣን እድገት ከፍተኛ የመኪና ምርት አቅም በተለይም በኤሌክትሪክ እና በፕለጊን ሃይብሪድ መኪኖች ዘርፍ ያላትን ጠንካራ አቅምና በዓለም የኤሌክትሪክ መኪናዎች ፍላጎት መጨመር ጋር ያያያዛል። ይህም በዓለም የመኪና ገበያ ላይ የኃይል ሚዛኑ እየተቀየረ መሆኑን ያሳያል። በተለይም ቻይናውያን አምራቾች የኤሌክትሪክ መኪና በብዛትና በተወዳዳሪ ዋጋ ወደ ዓለም ገበያ ማስገባታቸው የቻይናን ኤክስፖርት አቅም እያሳደገው መጥቷል። ከዚህ በፊት የመኪና ኢንዱስትሪው በጃፓንና ጀርመን አምራቾች በከፍተኛ ደረጃ ይመራ ነበረ። አሁን ግን ቻይና በፍጥነት በመግፋት የዓለም የመኪና ኤክስፖርት ማዕከል ወደ እሷ እየተሸጋገረ መሆኑንም እያሳየች ትገኛለች። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።